የአገር ውስጥ ጉዳያችንን የዲፕሎማሲያችንን ሁኔታ ይወስነዋል ነው። አገር ውስጥ ያለው ነገር ዲፕሎማሲያችንን ይወስነዋል። ይሄ ምን ማለት ነው? አገር ውስጥ ያለው ሁኔታ ሰላማዊ ከሆነ፣ የተጠናከረ ጠንካራ ብሔራዊ አንድነት ካለን፣ ትብብር ካለን፣ ህዝባዊ አንድነት ከፈጠርን፣ የተረጋጋ ስርዓተ መንግስት ከፈጠርን፣ የተረጋጋ ኢኮኖሚ፣ የተረጋጋ ፖለቲካ፣ ጸጥታ ካለ በአንድ የተጠናከረ አቅማችን ምክንያት ውጭ ያለንን ጥቅም ለማስጠበቅ አቅማችንን ሰብስበን የምንፈልገው ቦታ ሄደን የምንፈልገውን ጥቅም ለማስከበር እድል ይፈጥራል። ቅድም እንዳልነው ነው፣ የተረጋጋች ኢትዮጵያን ማንም ይፈልጋታል። በተለይ ቀጠናው ላይ ጠንካራ ሀገር ኑሮ ጥቅማቸውን ለማስከበር የሚፈልጉ ሀገራት ኢትዮጵያ ስትረጋጋ በኢትዮጵያ መረጋጋት ውስጥ የራሳቸውን ጥቅም ለማስላት የሚችላቸው ሀገራት ይፈልጉናል። በአንጻሩ ደግሞ ኢትዮጵያ አልተረጋጋችም ማለት ፖለቲካዊ፣ ኢኮኖሚያዊ የጸጥታ ችግር አለባት ማለት የውስጥ ብሔራዊ አንድነት አደጋ ውስጥ ወድቋል ማለት በተቃራኒው ከኛ በተቃራኒ ጥቅማቸውን ማሳካት ለሚፈልጉ ሀገሮች በሙሉ ክፍት ይሆናል ማለት ነው። ስለዚህ በፈለጉት መንገድ እጃቸውን እንዲያስገቡ እድል ይፈጥራል። እነሱ የሚያሽከረክሯቸው የኛን አጠቃላይ እንደ ሀገር ደግሞ የሚኖረንን ብሔራዊ ጥቅም አደጋ ላይ የሚጥሉ እጆች አገር ውስጥ ይፈጠራሉ ማለት ነው። ልክ ግብፅ ነሻቢያን ነህዋትን እያስታጠቀች እና እየደገፈች ተገንጣይ ኃይሎችን እያስታጠቀች እና እየደገፈች ሱዳንም ያንን እያደረገች የኢትዮጵያ መንግስትን ከኃይለ ሥላሴ ጊዜ ጀምሮ ሲያምሱት ነበር። ደርግን ሲጥሉትም ያነ ቀላል የሚባል አይደለም። ደርግ ዝም ብሎ አልወደቀም። በህዋትና በሻቢያ ውጊያ ብቻ አልወደቀም። ከነሱ ጀርባ የነዛኞቹ እጅ ስለነበረ ነው። እነዚህም በሙሉ ስንወስድ የውስጥ ጉዳይ ዶሜስቲክ ኢቨንትስ የምንላቸው ሀገር ውስጥ ያሉ ሁኔታዎች አጠቃላይ ዓለም አቀፋዊ ሁኔታችንን ይወስኑታል። ለምሳሌ ከትግራይ ጋር በነበረው የፌዴራል መንግስት ጦርነት እና አሜሪካ ማዕቀብ ሲጥሉብን የነበረው የዩሮፒያን ዩኒየን ያ ሁሉ ችግር ሲፈጥር የነበረው የአውሮፓ ሀገራት በተናጠልም በጋራም ያንን ሁሉ ጫና ለኢትዮጵያ መንግስት ላይ ሲያደርጉ የነበረው ያንን ሁሉ የጸጥታው ምክር ቤት ጫና ሲገባብን የነበረው ሁኔታ ሁሉ አገር ውስጥ ያለውን ሁኔታ ተከትሎ የሚመጣ ነው። አገር ውስጥ በተቻለ መጠን አሁን ኢትዮጵያ በተለይ አሁን ባለው ሁኔታ ፍክክር በበዛበት የምስራቅ አፍሪካ የአፍሪካ ቀንድና የቀይ ባህር ቀጠና ውስጥ የምትፈልገውን ብሔራዊ ጥቅም የምትፈልገውን አካባቢው ላይ ያላትን ተጽዕኖ አስጠብቃ የራሷን ዘላቂ ጥቅም ለማስጠበቅ አገር ውስጥ ሰላም መፈጠር አለበት። ለሰላም አለመኖር የሚያበቁ ልዩነቶች፣ ችግሮች፣ ፖለቲካዊ ሁኔታዎች በትብብር በመግባባት በፖለቲካዊ ጉዳይ መፈታት አለባቸው። የጸጥታ የጦርነት ሁኔታዎች በድርድር በስምምነት ዘላቂ በሆኑ የህዝቦች ጥቅም ላይ ተመስርቶ ችግሮች መፈታት አለባቸው። የፖለቲካ ቁርሾች በፖለቲካዊ መንገድ የሚፈቱበት ሁኔታ መፈጠር አለበት። የኢኮኖሚ መረጋጋት የኢኮኖሚ እድገት ውስጥ መምጣት መቻል አለበት። ስለዚህ ለውጭ ሁኔታ ጣልቃ እንዲገቡብን የሚያስችል ምቹ ሁኔታ ሀገር ውስጥ እንዳይኖር ፈርታይል ግራውንድ እንዳይኖር መስራት ያስፈልጋል። ይሄ ሁማኒታሪያን ክራይሲስ የምንለው የውስጥ የፖለቲካ ግጭቶች የጦርነቶች የምንላቸው ነገሮች ዓለም አቀፍ ጣጣ ይዘውብን ይመጣሉ። ቀጠናዊ አቅማችንን የሚያዳክም ጣጣ ይዘውብን ይመጣሉ። ያ ደግሞ የሆኑ ኃይላትን ፍላጎት ከኛ ወደ ሌሎቹ ይወስዳል። ሌሎቹ ደግሞ በተቃራኒው የሚጎዳን ነገር ከነሱ ወደኛ እንዲመጣ ሌሎች በዙሪያችን ያሉ ሀገራት ከኛ ይልቅ የበለጠ በሌሎቹ ሀገራት ለአጋርነት የሚፈለጉና በእኛ ጥቅም ላይ የሚዶልቱ የሚያሰሩ ሆነው እንዲመጡ እድል ይከፍታል። ይሄንን በማሰብ እና በመስራት የሚያስችል የዲፕሎማሲ ብስለት ለማምጣት ቤት ውስጥ መስራት ያስፈልጋል። ቤት ውስጥ ሰላም ከሌለ፣ በቤተሰብ ደረጃ ቤት ውስጥ ሰላም ከሌለ፣ በቤተሰብ ደረጃ ስምምነት ከሌለ፣ መከባበር ከሌለ፣ መደማመጥ ከሌለ፣ ፍቅር፣ ትብብር፣ አንድነት ከሌለ በዙሪያ ላለ ጥላት በጎረቤት ላለ ችግር እና ለሚመጣ ኃይል ምክንያት እንሆናለን። ስለዚህ በሀገርም ደረጃ በዲፕሎማሲም ደረጃ በጂኦፖለቲካውም አሁን ስናሰፋው ያንን ግምት ውስጥ ማስገባት በተለይ የሀገር ውስጥ ነባራዊ ሁኔታችንን መፍታት ማስተካከል ሰላማዊ የሆነ የኢኮኖሚ እድገቱን የሚያረጋግጥ እና የበለጠ ለልማት ለአንድነት ለብሔራዊ ጥቅሙን በጋራ ለማስጠበቅ የሚያስችል ነባራዊ ሁኔታ መፍጠር ያስፈልጋል ማለት ነው።